ዛሬ ወጣቱ ዜናዎች በአንድ ላይ በዚህ ቪዲዮ ከቨር ማድረግላችሁና ስንጀምር እንግዲህ አይመሪክ ላፖርት ወደ ባርሴሎና እንግዲህ በተደጋጋሚ ሰሞን ሲወራ ነበረ። የሚገርም ዓለም ዋንጫ አሳልፏል። እንግዲህ በ32 ዓመቱ ነው እንደሚታወቀው ትንሽ እድሜው ሄዷል ተብሎ ብዙ ሰው ቅራኔ ሲያነሳ ነበር። ነገር ግን ኩባርሲ እንዳየ ነው አሪፍ አጣማሪ ካገኘ ሁሌም አሪፍ ይጮታል እና ትንሽ ኤረር ፕሮን የመሆኑ ጉዳይ ሃይላንዱ ደግሞ እንደምታውቁት በቃ ግዴታ ኤረር እንድሰሩ ያደርጋቸዋልና አትሊስት አይመሪክ ላፖርት የመሰለ ሰው እዛ ጋር መያዙ ሪከቨሪ ፔስ እንኳን ባይኖራቸው ባርሴሎና ኢንተሊጀንትሊ ሃይላንዳቸው መጠበቅ የሚችሉበት ሁኔታ መፍጠር ይችላሉ ብዬ አስባለሁ። ላፖርት ደግሞ ያለው ሪስኮስ እንግዲህ 15 ሚሊዮን ዩሮ አካባቢ ነው ተብሏል። ከዛም ሊያንስ ይችላል። ብቻ ጸደይ መላ ነው። ለጊዜው እንግዲህ ቴምፖራሪ የሆነ ሶሉሽን ነው ባርሴሎና የፈለገው ማለት ነው። አጥቂው ላይ እንግዲህ ፎከስ ለማድረግ ይመስላል ይህንን ትራንስፈር በዚህ ለማጠናቀቅ የሞከሩት የዲፌንሲቭሊ የሚያደርጉትን ትራንስፈር ባርሴሎናዎች ማለት ነው። ስንቀጥል እንደሚታወቀው እንግዲህ አስተን ቪላዎች ከቼልሲ ጋር እንግዲህ እንደሚቀምሩት ገብቶ የነበረ አሌሃንድሮ ጋርናቾን እንግዲህ ቼልሲዎች ለአስተን ቪላ ለመሸጥ እንግዲህ የተነጋገሩ እንደሆነ የተነገረው። ምንድነው ውሳኔው የሚሆነው? በውሰት አሌሃንድሮ ጋርናቾ ሄድና የባይ ክሎዝ ይኖረዋል ተብሎ ነው ወይ ማንዳቶሪ ሊሆን ይችላል ወይ ደግሞ ኦፕሽናል የሆነ ባይ ክሎዝ እንግዲህ ይኖረዋል ተብሎ ነው የሚገመተው በውሰት ሄዶ ማለት ነው ለአስተን ቪላ። ስንቀጥል የፕሪሚየር ሊግ ጠላት ማለት ይቻላል ይህ ዳኛ ሁሌም ስናየው እንግዲህ በጣም አስቀያሚ እንደሆነ ይታወቃል። አንቶኒ ቴይለር ብዙ አሪፍ ነገሮች ሰርቷል። ሁሉ ነገሩ ላይ ደርት ለመጣል ፈልጌ አይደለም፣ ግን በምንም በጥሩ ነገር የትኛውም ሰው ሊያስታውስ አይችልም። በተለይ ደግሞ ቼልሲ ደጋፊዎች ብዬ ነው የማስበው በጣም ደስታ አላቸው ብዬ አስባለሁ። አንቶኒ ቴይለር ሪታየር ማድረጉ ግን ለአንተ ያው አሪፍ ሪታየርመንት ያርግልህ ብዬ መመኘት እፈልጋለሁ። ሌላ ደግሞ ዜናችን ሉካ ሞድሪች እንግዲህ ከእግር ኳስ ሪታየር ያደርጋል ተብሎ ሲጠበቅ ነበር። ነገር ግን ሉካ ሞድሪች ባለፈው ከኤሲ ሚላን ጋር እንደተስማሙት እንግዲህ 1 ዓመት ለመጨመር ወስኗል ተብሏል ማለት ነው። ይህም ደግሞ ወደ ማስደሳች ዜና ነው። ሉካ ሞድሪች ባይዘ 40 ዓመቱ መሆኑን አስታውሱ ብላቸዋለሁ እና ያ 1 ዓመት አራዝሟል ከኤሲ ሚላን ጋር ማለት ነው። አርሰናሎች ደግሞ አሁን እንደሚሰማው እንግዲህ እንደሰማችሁት ብሩኖ ጊማሬሽን ለማስፈረም ቼልሲ ተሳትፏል የሚባል ነገር አለ እና ኢንኳየሪ እያደረጉ ነው ምን ያህል ብር ይፈጃል የሚለው ጉዳይ እና ቼልሲ ሳይሳተፍ ቶሎ ለማጠናቀቅ እንግዲህ የ81 ሚሊዮን ዩሮ የሚጠጋ ወይ ደግሞ 70 ሚሊዮን ፓውንድ አካባቢ ቢድ ማለት ነው መልሰው ሊያስገቡ ወስኗል ሲሉ ተናግረዋል። ዛሬ የብሩኖ ጊማሬሽ ጉዳይ እንግዲህ በቅርብ ጊዜ የሚጠናቀቅ ይመስላል። ኒካስሎች እንግዲህ ሆልድ ኦፍ ለማድረግ የሚቸገሩ ይመስላል። ከአርሰናልም ውጪ ቼልሲ የሚመጣል የተባለው ከእንደገና እንዳልኳችሁ የዓለም ክለቦች ሊሳተፉ ይችላሉ እና ይህንን ተከትሎ ብሩኖ ጊማሬሽን መልቀቅ እንደሚፈልግ ይታወቃልና ይህንን ተከትሎ ደግሞ ይይዙታል ብዬ አላስብም። ግዴታ ሆኖባቸው መልቀቅ ይኖርባቸዋል በዮናል ብርም እንግዲህ በውሳኔው ከደረሱበት በኋላ ሌላ ዜናችን ደግሞ ክሪስቴንሲዮ ሰመርቪል እንደሚታወቀው እንግዲህ የት ሄዳል የሚለው ጉዳይ በጣም አናጋሪው ነበር። የ4 ዓመቱ ደች ዊንገር ማለት ነው በ80 ሚሊዮን ዩሮ ግን ወደ አልሂላል እንደሚዘዋወር እንግዲህ ተረጋግጦልናል ማለት ነው። ሮማዎች ያቀረቡትን ጥቅማ ጥቅም 4.5 ሚሊዮን ዩሮ በማስናቅ ኦልሞስት 16 ሚሊዮን ዩሮ አልሂላሎች በአመት አቅርቦለት ማለት ነው። ያለምንም ጥርጥር ክሪስቴንሲዮ ሰመርቪል ደግሞ በሱ ወስኖ ወደ አልሂላል ለማቅናት ወስኗል ማለት ነው። አልናስሮች ግን አተኙ። አሁንም አልሂላል እንደ ልቡ ቡድን ያጠናክራል፣ ሌሎቹ ግን ተኝተዋል። በጣም የሚገርመኝ ነገር ሳውዲ ሊግ ላይ ይሄ ነው። አሁንም እቺ ቀለል ያለች ኮራፕሽን ቀጥላለች ማለት ነው እኛ የምናውቃት። ቼልሲዎች ደግሞ አሌክስ ስኮት እንግዲህ የሆነ ያህል ቢድ አስገብተው ነበረ፣ ዲስክሎዝ አልተደረገም። ነገር ግን ሪጀክት ተደርጓል የሚባለው በቦርነሞዝ እንደሚታወቀው አሌክስ ስኮት ደግሞ ዛሬ ኮንትራት እንደማይፈርም እንግዲህ ግልጽ አድርጎላቸው ለቦርነሞዝ። ነገር ግን ቦርነሞዝ ግን ኮንትራት ባይፈርምም ክለባችን ውስጥ ይቀጥላል የሚል ነገር ነው አሁንም እያሳዩ ግን ከዛ ውጪ ደግሞ ጆን ስቶንስ እንደሚታወቀው ከማንቸስተር ሲቲ እንግዲህ ኮንትራቱ ሪሊቭ እንደተደረገ ይታወቃልና ምንም አይነት ኮንትራት የለውም፣ ፍሪ ኤጀንት ነው እና ቼልሲዎች ለማስፈረም የሞከሩ ነው። ከእንደገና ትናንትና ደግሞ አርሰናል ይሞክራል ሲባል በተደጋጋሚ ሲወራ ሰምተናል። ስንቀጥል አርሰናሎች እንግዲህ ሞርጋን ሮጀርስ ካጡ በኋላ ክሪስቲያን ዞሊስን ቢያስፈርሙም ግን ዊንገር ይጨምራሉ ተብሎ ይገመታል እና በዛ ዊንገሮች ውስጥ እንግዲህ ኦፕሽኖች ውስጥ አንዱ የአንድሬ ቤርታም ተመራጭ የሆነው ብራድሊ ባርኮላ ነው ሲሉት በተደጋጋሚ ሰምተናል እና ፒኤስጂዎች ደግሞ ለመሸጥ እንግዲህ ሪላክታንት ናቸው ሲባል ተነግሯል። ከእንደገና ደግሞ ቫልዩ የሚያደርጉት ከ100 ሚሊዮን ፓውንድ በላይ ነው ሲሉም ገልጸዋል እና ይሄ አስቸጋሪ ይመስለኛል። አርሰናሎች ማክሲመም ይሄ ልጅ አሁን ሮጀርስን በዛ ልክ ቫልዩ ካደረጉት ሜቢ 80-90 ለሚድ 80 ቢሄዱ ነው። ከዛ በላይ ሊሄድ አይችልም አርሰናል ብዬ ነው ማስበው። እንደዛ ሊሚት የሚያስቀምጥ ከሆነ አብዛኛው ካፕ ላይ ማስቀመጣቸው ደግሞ ጥሩ ነው ብዬ ነው ማስበው። ምክንያቱም ኦቨርፔይ ማድረግ አያስፈልግም ለየትኛውም ተጫዋች በጣም ግዴታ ካልሆነባቸው ማለት ነው። እና ያሉ ዜናዎች እንግዲህ ይመስላሉ። ከዛ ውጭ ባለው ደግሞ አርሰናልም አልቫሬዝን እንግዲህ ለመሞከር ሀሳብ አላቸው። ነገር ግን እንደምታውቁት አትሌቲኮ ቼርማን እንደተናገረው አልቫሬዝ የሚቀጥለው አንድና አንድ ክለብ ብቻ ነው፣ እሱም እኛ ክለብ ውስጥ ነው ሲል በተደጋጋሚ ግልጽ አድርጎታል ማለት ነው። ለባርሴሎና ሆነ ለአርሰናል ሌላ ሰዎች ማለት ነው። እና ያሉ ዜናዎች ይመስላል። ጠቅላላ አድርጌ እንግዲህ ከረዘመባችሁ በጣም ይቅርታ ማለት ፈልጋለሁ። ቀጣይ እስክንገናኝ ድረስ እንግዲህ ይመቻችሁ። ሮድሪጎ ሄርናንዴዝ ካስካንቴ በማቴዎ ሞሬቶ መሰረት ማለት ነው የማርካው ታማኝ ጋዜጠኛ
ሮድሪ እንግዲህ ወደ ሪያል ማድሪድ የሚያደርገው ዝውውር ማለት ነው መልሶ እንደተነሳና ፍሎሬንቲኖ ፔሬዝ ሀሳቡን መቀየሩን ግልጽ አድርጎታል እና ፕሮባብሊ ሀፕን የሚያደርግ ይመስላል። እናውራበት። ሮድሪጎ ሄርናንዴዝ ካስካንቴ ጉዳይ መቋጫውን ያገኘ ይመስላል። እንደምትመለከቱት እንግዲህ በዚህ ሌሊት ነው የተገለጸውና ኮፒሊንግ ማድረግ እንዳይረሰሉላችሁ እንዲዳረስ። ከዛ ውጪ ባለው ግን የእናንተን ሀሳብ ያስቀመጣችሁ ኮመንት ላይ ሮድሪጎ ሄርናንዴዝ ካስካንቴ ወደ ሪያል ማድሪድ የሚሄድበትን ዝውውር ማለት ነው ፍሎሬንቲኖ ፔሬዝ ነበር እስካሁን ድረስ ብሎክ እያደረገው የሚገኘው። አሁን ግን ያለፉት 12 ሰዓታት እንግዲህ የሪያል ማድሪድ ከፍተኛ ስልጣን ያላቸው ሰዎች ከጆዜ ሞሪኖንም ጭምር ኮንቪንስ ለማድረግ ሲሞክሩ ነበር ፍሎሬንቲኖ ፔሬዝ ሮድሪ እንዲያስፈርምና ሀሳቡን ቀይሮ አሁን ለማስፈረም እንደወሰነ የተናገረው። ስለዚህ ትራንስፈር እያወራን ምንቀጥል ይላል። ነገር ግን አንድ ላቋርጣችሁና ጥግ ላይ እንደምትመለከቱት እንግዲህ ቲክቶክ ክሬተር ኦፍ ዘ ይር አዋርድስ ላይ ማለት ነው እኛ እንግዲህ ቤስት ማንቸስተር ሲቲ ፋን ኦፍ ዘ ይር በሚለው መመረጥ ያለው ማለት ነው። እዛ ገብታችሁ ቮት ማድረግ ትችላላችሁ እና ደግሞ ግራ ለገባችሁ ደግሞ ሙሉ ቪዲዮ አለ ብቻ ዲስፕሌይ እያደረኩላችሁ ቀጥላሉ። ስለትራንስፈር ማውራታችን እንቀጥል። ጥግ ላይ ማየት ትችላላችሁ ግራ ካጋባችሁ እንዴት ቮት እንደሚደረግ ማለት ነው። ሮድሪ ደግሞ እንደምታውቁት እንግዲህ ማንቸስተር ሲቲ ቤት ያለውን ሁሉ ነገር አሳክቻለሁ እናም ደግሞ በቃ ከዚህ በኋላ ስፔን መመለስ ፈልጋለሁ የሚለው በብዙ ኢንተርቪዎች እንዳያችሁት እንግዲህ ሲያደርግ ነበር። በዚህም ሆነ በዛም በሌላ አረዳድም ቢታይበትም እና ቤቱ መመለስ እንደሚፈልግ ያስተዋውቃል። ያው ወደ ስፔን ወደ ማድሪድ አርፎ ያው አሪፍ ዌዘር ነው ያለው እዛ ለማረፍ እንደፈለገ እረዳዋለሁ። አይገስም የሚሄደው ሙሉ ነገር ጨርሷል። ሂያዝ ኮምፕሊትድ ፉትቦል እና ምንም ዲስአግሪ ማድረግ አይቻልም በዛ አንጻር ካያችሁት ከሱ ቦታ ማለት ነው። ያው ግን አሁን በማንቸስተር ሲቲ ቦታ ሄዳችሁ ካያችሁት እውነት ለመናገር ኤሊት አንደርሰን አስፈርሟል። ቦዋዲን ለማስፈረም ኦልሞስት ከጫፍ ደርሷል ማለት ይቻላል። ከዛ ውጪ ባለው ደግሞ ያው ሌሎቹ ለቃቂዎች ካሉ ጃን ራይንደርስ፣ ኒኮላስ ጎንዛሌዝ እና ኮቫቺች አይታወቅም የነሱ ጉዳይ። የነሱ ለቃቂ ካለ ከነገና ተጫዋች መጨመር የሚችሉበት ሁኔታ መፍጠር ይችላሉ ማለት ነው። ሮድሪም የሚያገኙት ብር ስለሚኖር ማለት ነው ገና ካሁኑ። ግን አሁን ለሪያል ማድሪድ ውሳኔው የሚሆነው ማለት ነው ምንድነው የሚለው ጉዳይ ለሮድሪ እንደሚታወቀው ከቀድሞ የቀረበለት ኮንትራት አለ ማንቸስተር ሲቲ ቤት። ማንቸስተር ሲቲ ምናልባት ኮንቪንስ ለማድረግ ሮድሪን ከዚህ በኋላ ቢሞክር ምናልባት ኮንትራቱን ጨምር አድርጎ ቢሄድለት ነው እንጂ ከዚህ ውጪ ሌላ የሚያስማማው ነገር አለ ብዬ አላስብም። ግን የኮንትራትን ጉዳይ አይመስለኝም። ምክንያቱም ሪያል ማድሪድ ሄዶ ያቺን የሚፈልጋትን ኮንትራት ማግኘት ይችላልና ደግሞ አየሩንም እዛ ያገኛል። የሚፈልገው ነገር በአጠቃላይ ብቻ ስፔን ውስጥ ያገኛልና ግልጽ አድርጎታል ከዚህ በፊትም እና ያ ለሮድሪጎ ሄርናንዴዝ ካስካንቴ ያው እንግዲህ የት ይመርጣል ምን ይመርጣል የሚለው ጉዳይ አይ ቲንክ ከዚህ የሚያቋጭ ይመስለኛል። ሪያል ማድሪድ እንግዲህ ይሄ ቁልፉ ነው ለእነሱ ለሪያል ማድሪድ ያለው ቤስት ሶሉሽን እንግዲህ እኔም ቀደም ብዬ እንደነገርኳችሁ ሮድሪ ነው ብዬ ነው ማምነው። የጉዳቱ ጉዳይ እንዳለ ሆኖ ማለት ፍሎሬንቲኖ ፔሬዝ የሚያስፈራው እሱ ጉዳይ ነው። ከዛ ውጭ ግን ያው ሮድሪ ብቃቱ እንደምታዩት ነው፣ ምንም ጥርጣሬ የለው። በማንቸስተር ሲቲ በኩል ደግሞ ለዋንጫ እንግዲህ አፎካካሪ ካረጉት ውስጥ እንግዲህ ወሳኝ ተጫዋች እንደመሆኑ የእሱን ቦታ ፊል የሚያደርግበት መንገድ በጣም ኢንተረስቲንግ ይሆናል። ሁላችንም አብረን የምንመለከተው ይሆናል ማለት ነው እና ያ እናንተ ስለዚህ ትራንስፈር ምን ተሰማችሁ? ፕሮባብሊ ሀፕን ያደርጋል ብዬ ነው ማስበው ከዚህ በኋላ። አለበለዚያ አሁን እንኳን ሀፕን ባያደርግ ኮንትራቱን እንግዲህ ጨርሶ ምናልባት ሪያል ማድሪድ ለመሄድ ይሞክራል ወይ ደግሞ ማንቸስተር ሲቲ የሚገርም ኮንትራት ሰጥቶት ሊቆይ ይችላል የሚለውን ጉዳይ እስኪ በጊዜ ሂደት እናየዋለን ማለት ነው እና ያ ያለውን ጉዳይ ብቻ ፕላስ ብትመጫ እንዳይረስ ሀሳቦች ኮፒ ያስቀምጣችሁ ኮፒ ሊንክ ይደረግ። እስክንገናኝ ድረስ ይመቻችሁ። በኔማር በህይወቴ እንደዚህ አዝኜበት አላቅም። አውቆ ነው ብዬ ባላስብም ነገር ግን እቺ ተናገራት ነገር እንዴት በቀል የተወራ ነገር እንዴት ሰውን ሊነካ እንደሚችል በጣም ይናገራልና የቪኒሲየስን ያገጩን ጉዳይ ነው እያወሩላችሁ ያሉት። እስቲ በዲቴል ገባ ብለን እናወራበት። አብዛኛው ሰው የዚህ ፓርት ቀልዱ ሳይድ ነው የታየው፣ ግን እኔ ሲሪየሱን ፓርት ነው የተመለከቱት። እንዴት ሲሪየሱን ፓርት ብትሉኝ የቪኒሲየስ ያው እንደምታውቁት እዚች ቺኖ አካባቢ ሃርሞናይዜሽን ሰርጀሪ አድርጎ ያው አስተካክሎታል እንደምታዩት ሌላ ሰው እስኪመስል ድረስ ኦልሞስት ማለት ነውና እኔ ታየኝ ቡሊንጉ ሃራስመንቱ ቪኒሲየስ ላይ ደረሰበትን ታውቃላችሁ ሁላችሁም ብዬ አስባለሁ። በጣም ጥቁር በመሆኑ በጦጣው በኩል በብዙ ነገር አውቃለሁ። ሜዳ ላይ ምናልባት አንዳንዴ የሚያሳያቸው ጸባዮች ልክ አይደሉም፣ ግን መጥፎ ኢንቴንሽን እንደሌለው ሁላችንም እናውቃለን ሜዳ ላይም ከሚያደርገው ነገር አንጻርና አሁን ፊቱ ቀረብ ሲል ልጅ ተለዩታላችሁ፣ ግን ከርቀት ቪኒሲየስ በጣም ነው የተለወጠውና ከዛ ውጭ ባለው ግን ያው እንደምታውቁት ቲክቶክ ክሬተር ኦፍ ዘ ይር አዋርዶች ላይ ካታጎ ቤስት ማንቸስተር ሲቲ ፋን ኦፍ ዘ ይር በሚለው ተመርጠናል ማለት ነው። እዛ ገብታችሁ ቦት ማድረግ የምትፈልጉ ቦት ማድረግ ትችላላችሁ። ቪዲዮውን እንግዲህ ያስቀጥልላችኋለሁ ሬጂስተር መደራረጉን እንዴት እንደሚሰራና ከነገና ሌላውም ነገር በዛው በዲቴል ቪዲዮ ጥግ ላይ ያስቀምጥላችኋለሁ። ስለ ቪኒሲየስ ማውራታችንን እንቀጥል እስቲ። እኔ ታየኝ በጣም በቃ እሱ ነው ክፋቱ ፓርት ነው እና የሰው ቡሊንግ ከነገና ደግሞ ኔማር እንግዲህ ኔማርን ብሌም ለማድረግ ፈልጌ አይደለም፣ ግን አንዳንዴ በቀልድ የምትናገሩት ነገር የሰው ልጅን እንዴት ውስጥ ሊነካ እንደሚችል አይ ቲንክ ይሄ በደንብ ይናገራል ብዬ አስባለሁ። ኔማር ከክፋት አስቦ ነው እንደዚህ ያለው ብዬ አላስብም፣ ግን አንተ አብረው ከጮትከው ማን ነው በጣም አግሊ የሆነ ተጫዋች ተብሎ ሲጠይቅ አንዴ ቪኒሲየስ ብሎ መልሶ ነበርና ብዙ ነገር ሲጠራቀም ሃራስመንቱ ሲጨመር ቡሊንጉ ሲጨመር ወደዚህ ሊያደርሳችሁ ይችላል ብዬ ነው ማስበው። ሰው አሁን ለብራንዲ ለቪኒሲየስ ለራሱ ናም ብሎ ነው ይመስል ይላሉ እንጂ እርግጠኛ ነኝ ይሄ በጣም ትልቅ ፋክተር ነበረው። ሃራስመንቱና ቡሊንጉ በጣም በዝቶ ነበር ቪኒሲየስ ጁኒየር ላይና እኔ እንደው መጀመሪያ ራሱ እኔ ራሴ ያሰብኩት ነበረ እንዴ ቪኒሲየስ ትክክለኛውን እኮ አርሰናል ወስዶ የሌላ ቪኒሲየስ ለኛ ሊሰጡት ነው ምናምን ብዬ ልቀልን ነበር። ግን
ለእኔ ታይኝ ሳይድ ይሄ ነውና ያ እኔ በጣም ማዝኛለሁ በቪኒ በእውነት እንደዚህ ሪዞርት እንዲደረግ ማድረጉ በጣም አዝኜለታለሁ። አላሻችሁም በቃ ፈልጎ አይመስለኝም እና ያ ይተሪ ሌላ ሰው እኮ ነው የሚመስለው። ጺሙን ጭራሽ አይ ቲንክ ምናልባት ጺሙን ቀይሮታል፣ ግን ዋው በጣም ቀይሮታል። እዚህ ጋር ራሱ ያለው ነገር ያ በጣም ሲሪየስ የሚባል ማተር አይደለም፣ ግን እንደነገርኳችሁ ሃራስመንትና ቡሊንጉ ሜንታል ሄልዝ ላይ በጣም ቶል ሊጥል ይችላልና ለቪኒሸስ ይሄ ጉዳቱ ይበልጣል ብዬ አስባለሁ ከጥቅሙ በላይ ጋይስ። እና ያ እሱን ለማለት ነበረ። ቀጣይ እስክንገናኝ እንደተለመደው ይመቻችሁ።